የለውም ይችላል። ግን እንደነገርኩሽ ወጪ ይበዛበታል አንዱ። ሁለተኛ ደግሞ ያው ጊዜ መፍጀት ነው። ግን እኔ በበኩሌ ጉዳት ይኖረዋል ብዬ አላሰብኩም። አይ ምናልባት እስቲ ከተስተካከለ አንድ ወር ይስተካከላል። ምንም ችግር የለውም። ይቅርታ ካላስቸገርኩ ምን ያህል ይፈጃል? አዲሽናል ፔመንት ከጠየቀኝ እንኳን ራሴን እንዳዘጋጅ እኔ ከበር አደርጋለሁ ብለዋል። ግን የሚሆነውን አላውቅም። ጀስት ሀሳቡን ከቀየረ ምን ያህል ወጪ ያስወጣዋል? እስከ 10 ቀን በቃ 10 ቀን ነው ወጪው። እስከ 1000 ድረስም ይሄዳል። ኦኬ እሱን ከበር አደርጋለሁ ብሏል። እስቲ ምናልባት የሚስተካከል ከሆነ እኔ ጀስት ካልተስተካከለ ኦልሬዲ አይዲው ስለወጣ ብዬ ነበረ ላይክ ሀሳቡ ገብቶኝ ነበረ እኮ ብዙ ነገሮች የሚቀያየሩ ስላለው እኔ በበኩሌ በዚህ እሱ ከምትገቢ በሚያስፈልገው ሰዓት ከፈለግሽ ትቀይረዋለሽ። ግን አሁን ለጊዜ ምንም የሚያስፈልግ ነገር ይኖራል ብዬ አላስብም። ራሱ እንኳን ሴልስ ማርኬት እንኳን ብታገኝም ምንም ጉዳት የለውም ማለት ፈልጌ ነው። ኦኬ እሺ አመሰግናለሁ። እሺ እሺ ተረኛ ሰላም፣ እንዴት አርፈዳችሁ? ሰላም። እኔ መጠየቅ የፈለግኩት ወንድሜን በቪዚት ቪዛ ነበር የመጣው። ከዛ የመጣ የ2 ወር ቪዚት ቪዛ ነበረ እና ካምፓኒ ገብቶ ተሰርቶለታል ማለት ነው፣ ወረቀት ወጥቶለታል። ግን ቪዚቱ ስቆርጥ ምን ብለው የተቆረጠው 2300 ብር ነበረ እና 1000 ብሩ ተመላሽ ብለው ነበረ እና ወንድሜ ሰውየው ታሽራ አስቦለት ሳይስብለት ቪዛ ሳይሰራለት 5 ቀን ምናምን ቆይቷል። ግን ያንንም ቀራማ ሰውየው ካምፓኒው ራሱ ነው ከፍሎ ያሰራለት። እኔንም አልጠየቁም እና አሁን ብሩ ስጠይቃቸው ደረሰኝ ልከውልኝ ነበር። ከዛ ደረሰኙ ጠፍቶብኛል። ግን ምን ብለው ነበር? 1000 ብሩ ተመላሽ እንደሆነ ነግረው ነበር። አሁን ስጠይቃቸው ግን ምን አሉኝ? ቀራማ ገብተዋል። ያንን ቀራማ እንዳይገባ ነበር እኛ 1000 ብሩን የያዝነው ሲሉኝ፣ ቀራማ እኮ እናንተ አልከፈላችሁም። ቀራማ ለ5 ቀን ለ6 ቀን ወረድ የገባው ካምፓኒ ላይ ነው የተሰራለት። ያኔ ቀራማ ቢገባም ደግሞ የካምፓኒው ባለቤት ነው ከፍሎ ያሰራለት፣ እነሱ አይደሉም። እና 1000 ብሩ አሁን ተመላሽ አይሆኑም አሉ። ኖ ይሆናል፣ መሆን አለበት እንዴ፣ ይመለሳል። ግዴታቸው ነው፣ መመለስ አለባቸው። አጭበርባሪ ካልሆኑ በስተቀር እንጂ ይመለሳል። እነሱም እንደዛ ነበር ያሉኝ። እና አሁን ምን ማድረግ አለብኝ እኔ? እንደ እዛው ቆመሽ ፖሊስ አምጭላቸው እንደ ጋረንት ብለው ወሰደብኝና ይሄው ምንም የተጎዳ ነገር የለም ከነሱ ወጥቻለሁ እና ብሩ እንዲመለስ በይ። ፋቱራው ካለሽ ግን ያው የግዴታ ፋቱራው ማቅረብ አለብሽ። ችግሩ ደግሞ ማለት ስልክ የተበላሽቶ ፋቱሮ ተደልቶብኛል እና ለዛም ከሰዋለሁ ካልሽ ደግሞ ያው ፋቱራውን የት አለ ስለምልሽ ግዴታ ፋቱራውን ያስፈልጋል። ግን ሰውየውን ነገር እሱ መጠየቅ አይችልም። ምናልባት ቢጠይቅም እኮ ብዬሻለሁ፣ እነሱ አንሰጥም ካሉ መክሰስ ነው። ክስ ደግሞ ማስረጃ ይፈልጋል። ማስረጃው የለም። ስለዚህ ምንድን ነው የምታደርጊው? ያው ዝም ነው። እሺ አመሰግናለሁ። ለማወቅ ያክል ነው። በጣም አመሰግናለሁ። እሺ ቀጣይ። ሰላም እንዴት አላችሁ? ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። እኔ ጥያቄ ነበረኝ እና ጥያቄ በቪዚት ሰው ማምጣት ፈልጌ ስለ ቪዚት ማወቅ ፈልጌ ነበረ። ማለት በምን መልኩ ነው ቪዚቱን መጨረስ የሚቻለው የሚለው። በቃ ቪዚቱን ታወጣለታለች፣ ታመጫዋለች። ለሱ ደግሞ ማት የሚባል እዚህ አለ፣ እሱን አነጋግሪውና እሱ ይጨርስልሻል። ማን ነው ማት? የት አለ? የትኛው ነው? ኤምኬ ነው? ኖ ማት የሚባል አለ። ለኤምኬ ደውዬለትና የእሱን ስልክ ይሰጥሻል። ከሱ ጋር ተነጋገሪና እሱ እንዲያመጣልሽ ታደርጋለሽ። እሺ ኤምኬ ቁጥሩ የት ነው ያለው? እዚህ ባዮ ላይ አለ? አዎ አለ። እሺ በቃ በዋትሳፕ ኤምኬ እየሰማኝ ከሆነ በዋትሳፕ ትመልሳለህ?
አይ በዚህ ራሱ ጻፊለት መልስ። በቪዚት ሰው ማምጣት ፈልጌ ነበር እና መረጃ ምናምን ፈልጌ ነበር እንዴት እንደሚመጣ። እሺ ኢንቦክስ ላይ 25 ቁጥር ጻፊልኝ በውስጥ 25 ቁጥር። እሺ እሺ ምንድን ነው ዩኡሙ ነው ምናምን ዩኡሙ ያው ባባ ነስር 25 ቁጥር እየጻፈልሽ ነው። አውሪው ለሱ ስለሱን አውሪው። እንደውም ከታች እየጻፈልሽ ነው ይሰጥሻል ቁጥሩ። ባባ እንደው እስከ ዛሬ ፎሎወር አይደለም እንዴ? Why you send me for me 25 number? You can explain about this? ምን አልሽኝ? ባባ ለባባ ላውራው አይደለ? አውሪ፣ እሱንም አውሪ፣ እኔ ጋርም አውሪ፣ ዘነበሽ ጋርም አውሪ። የፈለግሽው ጋር ጻፊልን፣ ያነሳንሽ ነገር ጻፊልን። እናቱ ሌሎችም ፍሎዋርሶች ደግሞ እኛንን እንዳይሉሽ እና አይደለም እናገርናታለን። ለዘነበሽ ምንድን ነው አንድ ነው ምንሰጥሽ ሰው ማቲ ነው። በቃ ቀጥታ እሱ ጋር ነው የሚሄደው። ዞሮ ዞሮ እሱ ጋር ነው እናቱ መዳረሻው። እሺ እሺ እሺ። ታማኝ ስለሆነ እሱ ጋር ለማድረስ ነው እንጂ እኛ የምንጠቀመው ምንም የተለየ ሳቶች እዚሁ ልስጥሽ ኃላፊነታችን ነው። ማን ነው ስሙ? እኔ ማንሽ? አንቺ ማንሽ? የቲክቶክ ስሜን ነው የምትፈልጊው እንዴ? እሺ አሁን ነው መልክልሽ። ፎሎ መልሽ እና አሁን ላክልሽ። የማቲና እንደምትፈልጊው አከተመ እንጃ መረጃ ነው ብቻ። አንቺ እንደውም ፎሎወሬ ነሽ መሰለኝ። ኧረ ፍሬንዴ ነሽ አንቺ። ኦኬ ትሰጠሻለች። በዛው ደውይለትና ተነጋገሪ። ሌላ ሰው ደግሞ ወስዶ ቁጥርሽን እንዳያናግርሽ። መብቷ ነው መምረጥ። ቾይዝ ነው ሰው ቾይዝሽ ነው እናቱ። እኛ የመምረጥም የማት ጋር ማሰሩ ተብሎ የማስገደድ ግዴታ አገኘሁት ብላ ደግሞ ኢንፎርሜሽን ለመስጠት ነው እንጂ ከፈለጋችሁ እንጂ ኢንፎርሜሽን የትም ማሰራት ጥርት ያለ መረጃ ፈልጌ ነው እዚህ የመጣሁት። ዛስ ዋይኔም ለዛ ነው። ሰላም እንዴት ናችሁ? ሰላም ሰላም፣ እንዴት ነሽ? አለው ያው እኔም ተመሳሳይ ነው። ታማኝ ሰው አጥቼ ነው እና በኢምፕሎይመንት አሪፍ ነው እንዴ? ኖ ቪዚት ይመረጣል። ኤምፕሎይመንት ትንሽ ጣጣ አለው እና በቪዚት አድርገሽ ያው እንዳሁኑ መት የሚባለውን እሱን አናግሪው። እሺ 100% እርግጠኛ ናችሁ? አስተማማኝ ነው? እናንተን ያው ስለማምናችሁ ነው። ለሱ ችግር የለውም እናት፣ ለሱ ችግር የለውም። እሺ ሪጀክት የሚለው ነገር አለን እኛ። ሪጀክት ካረገማ አረገ ነው አይደል? ሪጀክት ካረገ ገቨርንመንቱ ነው እንጂ እንትን አይደለም። ግን ከኔ ጠብቅና ድጋሚም ይመልስልሻል። ሪጀክት ድጋሚ አፕላይ ያደርግልሻል። ኦኬ መጀመሪያ ያው እንትን አይልም። ኦኬ እሺ። እዚህ ቲክቶክ ላይ ማሜ ዱባይ የሚለው አሪፍ ነው። እሱ በኢምፕሎይመንት እንመጣለን ይላል አይደለ? እሱ ልጅም ጥሩ ነው። እስካሁን ያየሁበት ነገር የለም። እዚህ መጥቶ የደረሰ ነገር የለም። ይሰራል። ሰርቶ ሲያስመጣቸው እያየን ነው። ኦኬ ያው ምልሽ የመጣ ኮምፕሌን የለም። ኃላፊነት አንወስድም ግን ይሰራል። እስካሁን የመጣበት ኮምፕሌን የለም። እሱ አስመጥቶ ኢምፕሎይመንት አስመጥቶ የ2 ዓመት ነው የሚሰጥሽ። ግን ኢትዮጵያ ኤርፖርት የምታልፊበትን መንገድ እሱ ያስተምርሽ እንዴት እንደሆነ። እሺ እሺ፣ ወይ ማቲን አወራዋለሁ። እሺ እሺ። ማነች እቺ? ማረፊያማ ነው ማን ነው የምትባለው? ማረፊያ። ሰላም ሰላም ናችሁ? እንዴት ነው? አላ እንዴት ነሽ? ጥያቄ ነበረኝ። ከዚህ ከ2 ቀን ማለት ነው ወንድም ፕሮሰስ ሊጀምር ነበር ማለት ነው እና ልጅቷ እንዳውም ቅድም አንስተዋለች እና በእሱ ላይ ነበር ልጀምር ያሰብኩት። እንዴት ነው ግን ማለት ነው? ብዙ መረጃ የለኝም በዚህ ጉዳይ። እስኪ ከእናንተ እየተከታተልኳቸው ነው። ባይዘወይ ሁላችሁም ፎሎወር ናችሁ። በማቲ ነው የጀመርሽው? ላ አይደለም፣ በዛኛው ማሜ በሚባለው አልጀመርኩም ገና። ማሜ ይኸውልሽ፣ ማሜ እስካሁን እኛ ያየንበት ነገር የለም። ያው ልጆች ተበዳዮች እዚህ ቤት ስለሚመጡ ሁሉም እዚህ ቤት እንትን ሲል እስካሁን ባየኔና አገልግሎት በምሰጥበት ጊዜ ማመር ጋር ተይዞ የመጣ ሰው እኔም እዛ ቤት ገባለሁ፣ ያዩኛል።
እዛም መጥቶ የነገረኝ ነገር ብዙ ጊዜ እከታተላቸዋለሁ። እስካሁን ያየሁበት ነገር የለም። የሰውን ነገር ማጠልሸት መልካም አይደለም። እየሰራ ነው ያለው ልጁ። ስለዚህ የሚላችሁን መንገድ በደንብ በጥሞና ስሙና በሚላችሁ መንገድ ነው። ግን አንድ ነገር ማለት ነው። ለምሳሌ አሁን በሱ ላይ ቪዛ ካሰራ በኋላ ሬዲዮ ወንድሜ ከወሰደ በኋላ የትኛውም ካምፓኒ ተቀጥሮ መስራት ይችላል። ለምሳሌ ሹፍርና ሊሆን ይችላል፣ ሌላ ነገሮች ማለት ነው። ሹፍርና ማውጣት ይችላል፣ መግባትም ይችላል። የኖሲ የሚባል ፔፐር አለ። እሱን ያውቀዋል። ችግር የለም፣ ይችላል እሱ። ኦኬ ማሜ ይነግርሻል። ያው ምልሽ ኢምፕሎይመንት ቪዛ የ2 ዓመት ቪዛ ከያሽ በኋላ ወረቀት አለ። እሱን ነው በሱ ነው አሁን እየተነጋገርን ያለን። አሰሪ እናቱ እስካሁን ያየንበት ነገር የለም። እሺ በጣም ነው የማመሰግነው። ዘኔ ያለች ግን ዘኔ በጣም ነው የምወድሽ። በሊ ስራ ላይ ና ማሰባይዘው ሰው ብዙ ጊዜ አለች። እቹ ከላይ ነች፣ ነገሪያት ይደርሳታል። ዘኒ እውነት ወላሂ አላዚ ማለት ነው። ምርጥ ልጅ ናት። ባለፈው ራሱ እንደዚህ አሞኝ ምናምን ገብቼ ነበር እናንተ ጋዚ ማለት ነው። ስለ ምንድን ነበር የጠየኳቸው? ስለ አንሹራንስ ምናምን ጠይቂያቸው እንደዚህ እንትን ስለሌለኝ በቃ ያደረገችልኝ ነገር በጣም ከንትን ነበር። እኔ ባይዘው እዚህ ሀገር ከ10 ዓመት በላይ ሆነኛል። ብዙም ሰው አላውቅም እና ያው አብሽሮ የሚለኝ ሰው በእኔ በጣም እንትን ነው እና ዘኔ ዘን ሰዓት በጣም እንትን ስላለችኝ ያነበች እድሜ ስትሽ ሁላችሁ እናንተን ሚኪ ራሱ ነበር በሰዓቱ በጣም ታምሜ ስለነበር አሁን ዳሽ ዋናው መዳኑ ነው። ተመስገን ዘንዬ አልሐምዱሊላህ። ያው ብሉ ጠጡ፣ እየበላችሁ ራሳችሁን ጠብቁ፣ ብሉ ጠጡ። እሺ በጣም አመሰግናለሁ። በቃ ማነች ሪያና ብሶቴ ኤንዱ ምናምን የዚህ ቤት ልጆች አላችሁ እንዴ? የጠፋችሁ እንዴት አደራችሁ? ድምፅ ምን ሆነ? አልበላክም? ሄድ ብላ ኧረ አይደለም ጋደም አልኩኝ እኮ ፀሐይ አንቺ ውጭ ላይ ልትወልድ ወደ ሴት እኮ ነው የመሰልከው። ሄድ ብላ ጋይ ሰላም አለ ውጭ ላይ ፀሐዩ በጣም ልጆቹ ስለተኙ እንዳረብሻቸው ሻይ ምናምን በል አፍለና ና ጠብቃለን። ድምፄ ተዘጋ አይደል እንዴ? በቃ እያማጠች ያለ ሴት እኮ ነው ትመስለው። ልትወልድ ዝግጅት ላይ ያለች ጌታም በይ በቃ ልውጣ ከላዩ ነው እንዴ? ለምን ትወጣለህ? ብዙ ሰው እኮ አለ። ሰላም አሉ። ምናልባት የተጨነቀ ነፍስ ስለምትኖር ለምን ትወጣለህ? ሂድና ትኩስ ነገር ሰጥና ወይ ደግሞ በፊላቸው ጋሽ ሳላይ መለስ በበረደ ውሃ ፊትን ታጠብ እንድነቃ። ኧረ አልታጠብም። በቃኝ እንዴ! ምን ነው እናት እንዴ? ይበቃኛል። 2 ሰዓት ምናምን ካገለገልኩ በቂ። እዛ ደረጃ የሚያደርስ ምን ጉድ አለብኝ የሚያስቀምጠኝ? እዚህ ላይ ያሉትን ገሶች ከጨረሱ ጋሽ ሳላ ካለሽ አንቺ እየሳብሽ እሱ ይቀጥል እንጂ ብሶቴም ካለሽ ሳቢላቸው ጋሽ ሳላ ይመልሱ እስካሉ ድረስ። ችግሩ እኮ አንተ እንድንጫወት እድል እንኳን አሰጠን እኮ እንዳንተ ነፍስ እንዲህ በጫወታ ውስጥ እኮ ነው ብዙ ነገር በቃ ወደ ገድ ይፈልጋል እንዴ ሰው? ጫወታ እኮ ፈልጎ አይደለም ሰው የሚገባው፣ ችግር ይዞ ነው የሚመጣው። እናቱ ዝንዬ ልኬልሃለሁ ለጋሽ ሳላ ያይልሻል። ጋሽ ሳላ ችግር የለም ይነግርሻል። ጠብቂ እሺ። ልጠብቅ እዚሁ ቆይ እሺ። ቁጥሩ መጨረሻው ስንት ነው? መጨረሻው ሰላም ናቸው። 28 ኮከብ እጅጋየሁ የሚል ነው። አንድ ልጠይቅ። ኖ እሱ አይደለም። ዋትሳፕ ቁጥርሽ መጨረሻው ስንት ነው? ዋትሳፕ ላይ አይደለም፣ እዚህ ላይ ነው የላኩልህ። በቲክቶክ ኢንቦክስ ላይ ነው የላኩልህ። አይ እሱ ከወጣሁኝ እንጂ ማየት አልችልም። ስለዚህ ከወጣሁ በኋላ እነግርሻለሁ። ዋትሳፕ አለ? ዋትሳፕ አዎ አለኝ።
እዚህ ላይ አለ ባዮ ላይ አገኘዋለሁ። ኖ እዛ ከአንቺ ውስጥ ታገኘዋለሽ። እሺ እኔ ሰላም ሰላም። እሺ አንድ ልጠይቅ። ኤፍሬም የሚለው ነው። ሰላም ናችሁ?